ሰዎች በራሱ አምሳል የፈጠራቸው አምላክ እያለ ለምንድነው በሰይጣን ማምለክን የሚፈልጉት የሚለውን እንግዲህ ዛሬ በማስረጃና በመረጃ በደንብ የምንመለከተው ይሆናል። እጅግ በጣም ወሳኝና ጠቃሚ የሆነ መርሃ ግብር ነው ይዤ የቀረብኩት። እስከ ፕሮግራሙ ፍጻሜ አብራችሁኝ እንድትቆዩ መጋብዘው በታላቅ አክብሮት ነው፣ እንደተለመደው ማለት ነው። በነገራችን ላይ የምንገኘው በአማራጭ ቻናላችን በወርቅ አፈራው 2 ላይ ነው። ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጉን እንዳትረሱ። እንዲሁም ደግሞ ሀሳባችሁ ግባት ይሆነኛልና በሀሳብ መስጫው ሳጥን ላይ አስተያየታችሁን አስቀምጡልኝ። ቀጥታ ወደ መርሃ ግብሩ ነው የምወስዳችሁ። ሰዎች ለምንድን ነው ሀገራችንን ኢትዮጵያን ጨምሮ በዓለም አቀፍ ደረጃ አምላክ እያለ በሰይጣን ማመን የሚፈልጉት? ምንም ሌላ ምክንያት አያስፈልግም። ዓለማዊ ምድራዊ ቁስ እንዲያገኙ፣ ስልጣን እንዲያገኙ፣ ዝና እንዲያገኙ፣ ከዚህ ውጪ ሌላ ምንም አይነት ምክንያት ሊያቀርቡ አይችሉም። እሱም በመረጃ እንመለከተዋለን። እንግዲህ በተለይ ስለዚህ አይነት ጉዳይ ስናነሳ በአብዛኛው ከፊት ለፊታችን የሚደቀኑት የሚስጥር ማህበራት ናቸው። እንግዲህ ሚስጥር ማህበራት በሰይጣን እንደሚያመልኩ ይታወቃል። የራሳቸው የሆነ አካሄድ አላቸው። የበለጠ ደግሞ ሚስጥራዊነታቸው በዓለም ላይ ጎልቶ ይታወቃል ማለት ይቻላል እና በአብዛኛው ደግሞ ስለ ሚስጥር ማህበራት በተለይም ደግሞ ሀገራችን ውስጥ በደንብ ስለሚነገርለት ስለ ኢሉሚናቲ በምናወራበት ሰዓት ላይ ቀድሞ በምናባችን የሚሳለው ሰይጣን አምላኪነታቸው ነው። ስለዚህ ለምንድን ነው በመግቢያችን ላይ እንዳነሳ ነው፣ ለምንድን ነው ሰዎች በራሱ አምሳል የፈጠራቸው አምላክ አላቸው፣ የሚወዳቸው፣ የሚያስብላቸው፣ የሚጠብቃቸው ደግ የፍቅር አባት የሆነ አምላክ አላቸው። ስለዚህ እሱን ትተው ለምንድን ነው ወደ ሰይጣን የሚያደሉት የሚለውን ነገር ስንመለከት ቅድም እንደነገርኳችሁ ለምድራዊ ስልጣን፣ ለምድራዊ ገንዘብ፣ ለምድራዊ ቁስ፣ ለምድራዊ ዝና ሲሉ ነው። ሌላ ምክንያት የላቸውም። ይሄንን ደግሞ በሚስጥር ማህበራት የመጨረሻ ደረጃ ላይ ማለትም በፍሪሜሰንስ 33ኛ ዲግሪ ላይ የነበሩ ሰይጣን አምላኪ ሰይጣንን ፊት ለፊት አግኝተው ያነጋገሩ በኋላ ግን ንስሐ ወስደው የተመለሰው የሰጡትን እጅግ አስደናቂ የሆነ ምስክርነት አብረን የምንመለከት ይሆናልና በድጋሚ እስከ ፕሮግራሙ ፍጻሜ አብራችሁኝ ሆኖ ማለት ፈልጋለሁ። እንግዲህ why satanism is practiced by our leaders በሚል ርዕስ ከወጣት ጋዜጠኞች ጋር ያደረጉት ቃለ ምልልስ ግባቴ ነው። እኚህ ሰው ሮጀር ሞርኒው ይባላሉ። የሚገርም የሆነ ቃለ ምልልስ ነው ያደረጉት። ምናልባት እንግዲህ ቃለ ምልልሱን ያያችሁ ሰዎች ታስታውሱታላችሁ ብዬ አስባለሁ። እና እኚህ ሰው ሮጀር ሞርኒው 33ኛ ዲግሪ የማስተርነት ዲግሪ ላይ የነበሩት ሰው ሰይጣንን በአካል አግኝተው ፊት ለፊት እንግዲህ የኛ ሀገር ደብተራና መርጌታ ሰይጣንን ፊት ለፊት እየጠራ ያነጋግር የለ እንዴ? ስለዚህ እነሱ ያንን ቢያደርጉት ምንም ሊያስገርም አይገባም። መናፍስት ጠሪዎች መናፍስትን ይጠራሉ። ሰይጣንን የሚጠሩ ሰይጣንን ጠርተው የሚፈልጉትን ነገር ይነግሩታል። እነሱ ደግሞ ከእነሱ የሚፈልገውን ግብር ይነግራቸዋል። የተለመደ አሰራር ነው። ስለዚህ ብዙም ልንደነቅ ብዙም ልንገረም አይገባም ልላችሁ ፈልጌ ነው። ቀጥታ ወደ ቃለ ምልልሱ ነው የምወስዳችሁ። እንግዲህ ጋዜጠኞቹ ምንድን ነው ያሏቸው? ያው ፍቃደኝነታቸውን ስላሳዩቸው ምስጋናቸውን ያቀርቡና ለነገሩ እንደምትመጡ እና በዚህ ርዕሰ ጉዳይ ላይ እንደምታነጋግሩኝ ያውቅ ነበር ይላሉ። ሮጀር ሞርኒው ናቸው እንደዚህ ያሉት እና ጋዜጠኞቹ ተገርመው ተደንቀው እንዴት ሊያውቁ ቻሉ የሚል ጥያቄ ያነሱላቸዋል። እንግዲህ ይህንን ለፈው ነው ወደ ዋናው ርዕሳችን ጉዳያችን እንግባ ነው። እንግዲህ ከሰይጣን ጋር የሚያወራ ከሰይጣን ጋር ቀንና ሌሊት ሲደውልት የሚያድር እንኳን ይሄንን ብዙ ነገር ቢያውቅ ብዙም አያስገርምም አይነት ነው እንደምታው ትርጉሙም። ያንን አልፈው ቀጥታ ወደ ጉዳዩ ነው የገቡት። እኛም ቀጥታ ወደ ጉዳያችን ነው የምንገባው እና ሞርኒው እንግዲህ ምንድነው ለቃለ ምልልሱ ፍቃደኛ ስለሆነ የመጀመሪያው ጥያቄ ላይ ሰይጣንን አይተውት ያውቃሉ ወይ ሲባሉ የሰጡት መልስ አለ። ምንድነው ያሉት? እኔ ብቻ ሳልሆን በሚስጥር ማህበራት ውስጥ የማስተርነት ደረጃ ያለን እንግዲህ እሳቸው ማስተርነት ደረጃ ላይ የመጨረሻው ደረጃ ላይ እንዳሉ ነግሬያቸዋለሁ። ሁነኛውን ቦታ የተቆጣጠርነው ሁሉ ከሰይጣን ጋር ቀጥተኛ ግንኙነት ስላለን እናየዋለን፣ እናወራዋለን፣ የምንፈልገውን እናገረዋለን፣ እሱም የሚፈልገውን ይነግረናል ነው ያሉት። ስለዚህ በዚህ ልንደነቅ አይገባም ነው እና ለመጀመሪያ ጊዜ ከሰይጣን ጋር ሲገናኙ ምን ተሰማዎት ብለዋቸዋል ጋዜጠኞቹ። አሏሽም በጣም ነበር የደነገጥኩት አሉ። የመጀመሪያቸው ስለሆነ ሊሆን ይችላል፣ ግን አምነውበት ነው የገቡት። እና እሱም ለመጀመሪያ ጊዜ እንዳገኘኝ እንደምትመጣ አውቅ ነበረ ነው ያለኝ። እንግዲህ የማይለመድ ነገር የለምና
የኋላ የለመድኩት መጣው፣ በመምጣቴም ምንም አልመሰለኝም። እዚህ ላይ ሌላው ጥያቄ ምንድነው? የጋዜጠኞቹ በሚስጥር ማህበራት ውስጥ ያላችሁት መሪው ከሴጣን ጋር በቀጥታ ፊት ለፊት መገናኘቱን ለምን ፈለጋችሁት? ይህ እንግዲህ የእኛን ሀገር ደብተራና መሪጌታ ንጹሖቹን አይደለም ሴጣን አምላኪዎቹን ያልኩት፣ በሴጣን ተዋርሶ የሚሰሩትን ነው እያልኩ ያለሁትና ንጹሐን ደብተራዎችና ንጹሐን መሪጌታዎችን ይሄ አይመለከትም። ሰው ምንድነው መልስ የተመለሰላቸው? እንግዲህ ዓለምን ለመቆጣጠር የሚያስችልህን መንገድ ያሳይሃል ነው። ልብ አድርጎ በሰይጣን አምላክነት ያመኑ ሰዎች እንዲህ ብለው ነው የሚያምኑት። እኛ ክርስቲያኖች ደግሞ እግዚአብሔር ዓለምን እንዴት አድርገን በንጽህና እንደምንኖርባት ያስተምረናል ብለን ነው የምናምነው። መንገድ ይመራናል ብለን ነው የምናምነው። ስህተት ላይ እንዳንወድቅ ይጠብቀናል ብለን ነው የምናምነው። እነሱም ልክ እንደዛው አምላካችን ብለው የሚጠሩትን የብርሃን አምላክ ነው ብለው ዘላይት ቢረር ነው ብለው የሚያመልኩበትን ሉሲፈርን ዓለምን ለመቆጣጠር የሚያስችለንን መንገድ ያሳየናል ብለው ነው የሚያምኑት። ስለዚህ ሰዎች ለምንድን ነው በሴጣን ማምለክ የሚፈልጉት ለሚለው ጥያቄ ይሄኛውም መልስ መሆን ይችላል። እንግዲህ የሚስጥር ማህበራት ዋነኛ ዓላማ ምንድን ነው? ዓለምን በአንድ አስተዳደር መዳፍ ውስጥ ለመቆጣጠር ስለሆነ ያን ያሳካልናል ብለው ስለሚያምኑ ነው የሚከተሉት። ያው ሁሌም ጥቅም አይደለ፣ ሰይጣናዊ መንገድን እንድንከተል የሚያደርገን መስመሩን ያለፈ ጥቅም ማለት ነው። ሌላው እንግዲህ ሰይጣን መጥፎ መንፈስ መሆኑን ያውቃችሁ እንዴት አመናችሁት? ማመንም ብቻውን እንዴት ተገዛችሁለት የሚል ጥያቄ ለሮጀር ሞርኒው ከጋዜጠኞቹ ቀርበው ነበር። ምንድን ነው ያሉት? እውነቱን ልንገራቸው፣ ሰይጣን ልክ እንደ እግዚአብሔር መመስገንን ልብ አድርጎ ሰይጣን ልክ እንደ እግዚአብሔር መመስገንን ክብርንና መመለክን ስለሚፈልግ በእሱ አምነው ያመሰግኑትን ያከበሩትና ያመለኩትን ብለውም የሰገዱለትን ሁሉ የሚፈልጉትን ይሰጣቸዋል። የምንፈልገውን ስለሚሰጠን ነው የተገዛንለት ነው። ስለዚህ እሱም ማጭበርበሪያና ማታለያ መንገድ ምንድን ነው? የፈለጋችሁትን ነገር እሰጣችኋለሁ፣ ነገር ግን በእኔ አምልኩ፣ ለእኔ ስገዱ ነው። አይደለም የሰው ልጆችን ይቅርና ኢየሱስ ክርስቶስ ከፍታ ቦታ ላይ ወስዶ ምንድን ነው ያለው? ከከፍታ ወደታች እያሳየው ለእኔ አምነህ ብትሰግድልኝ ይህንን ሁሉ ንብረት እሰጥሃለሁ ሲለው ወግድ አንተ ሰይጣን ነው ያለ። ስለዚህ እንኳን የሰው ልጆችን ይቅርና አምላክን የተፈታተነ እርኩስ ፍጡር ነው። ይህንን እያወቁ ነው ብዙ ሰዎች እንዳልኳቸው ለስልጣን፣ ለዝና፣ ለገንዘብ ሲሉ ሰይጣንን የሚከተሉት እና ይሄንን ሮጀር ሞርኒው በደንብ መስክረዋል። ሌላው ጥያቄ እንግዲህ ምንድነው የቀረበላቸው? እሺ ለሰይጣን ተገዛችሁለትና የፈለጋችሁን ሰጣችሁ፣ ምን ይጠቀማል? እሱ ሰይጣን ማለት ነው እንግዲህ ይጠቀማል እንጂ አሉ ሮጀር ሞርኒው። አንደኛ የሚያመልከውንና የሚታዘዝለትን ያገኛል። ትልቁ ዓላማው ትልቁ እቅዱ ያ ነው። የእግዚአብሔርን ሰዎችን ማሳት፣ እሱም ልክ እንደ እግዚአብሔር መመለክ። ከሰማይ የተጣሉት መላእክት ወይም የተጣለው መልአክ ለምንድን ነው እንደዛ የሆነው? ስልጣን ይገባኛል ብሎ ባስነሳው ጦርነት ነው አይደለ? በመላእክት መካከል ውጊያ ተደረገ፣ ተሸነፈ፣ ወደ ምድር ተጣለ። ስለዚህ መነሻው የኃጢአቱ መነሻ ምንድን ነው? በቃ እኔ አምላክ ነኝ ስላለ ነው። እዚህም ጋር ያንን ነው ሮጀር ሞርኒው እየደገሙ ያሉት እና የሚያመልከውና የሚታዘዝለትን ያገኛል። ለሰይጣን የሚታዘዝ አድርግ የተባለውን ሁሉ ያደርጋል። ይሄ ግልጽ ነው። በዘፋኞችም ላይ አይተናል። ስለነ ጄይዚ፣ ስለነ ቢዮንሴ የኢሉሚናቲ ማህበር አባላት ሆነው በዘፈኑ ዓለም ላይ የረከሱ ሰዎችን ስብና ፈትሸናል በተለያየ ፕሮግራም። ስለዚህ ሰይጣን ታዛዦቹ በሆኑ ሰዎች የሚሆን ቡድኖች በመጠቀም ዓለምን ያምሳል። እየሆነ ያለውም እሱን ነው። እንግዲህ ሚላን ማርቲን ደጋግሜ እንደምለው ዘ ሉሲፈር ቺልድረን ወይም ደግሞ የሉሲፈር ልጆች የሚላቸው የምድር ተወካዮቹ በእነሱ እየተጠቀመ ዓለምን በጦርነት ያምሳል። አሁን ዓለም ላይ ያለውን ጦርነት ተመልከቱት። የሰው ልጆች ደም እንዲፈስ ያደርጋል። ግብር ይፈልጋል። የደም ግብር ይፈልጋል። ህፃናት ይታረዳሉ። ጦርነት ይነሳል። በጦርነት ብዙ ሰዎች ይደማሉ፣ ይቆስላሉ። ያንን ነው የሚፈልገው፣ ማተራመሱን ማለት ነው። እና ትልቁ ዓላማው ያ ነው። ስለዚህ ጦርነት እንዲነሳ ከሰዎች ደም እንዲፈሳ ያደርጋል። የሰው ልጆች ተበጣብጠው ማየት ትልቁ ፍላጎቱ ስለሆነ ይህ ለእሱ ሁልጊዜም የሚረካበትና የሚደሰትበት ጥቅሙ ነው። ያንን እንድናደርግለት ይፈልጋል። ስለዚህ እኛ እሱን እናደርግለታለን። እሱ ደግሞ በምትኩ የምንፈልገው ነገር ይሰጠናል ነው። ሌላ ትርጉም የለውም። እንካ በንካ ማለት ነው። ስለዚህ ሰዎች ሰይጣንን ማምለክ የሚፈልጉበት ትልቁ ምክንያት ቅድም ያልኳቸው ነው። ምድራዊ የሚፈልጉትን ነገር ማግኘትና በምትኩ ደግሞ ለእሱ የሚፈልገውን ግብር ማስገባት ማለት ነው። እና የሰይጣን ፍላጎት ምንድን ነው? እንግዲህ በምድር ላይ የሰይጣን ፍላጎት ምንድን ነው? ሰይጣን ፍላጎት ከሌለው በስተቀር የሰው ልጆችን መጠቀሚያ አያደርጋቸውም። እና እንደሳቸው ምስክርነት እንግዲህ ቀደም እየጠቀስኩትን የሰዎችን ሰላም ከማደፍረስ ጨምሮ የተለያዩ ፍላጎቶች አሉ ሲሉ ይተነትናሉ።
ዋናው ግን የሰው ልጆች ፈጣሪ የለም የሚለውን አምነው እንዲቀበሉ ይሻል። ልብ አድርጎ የሰው ልጆች ሰይጣን የለም ብለው እንዲያምኑ ይሻል። ይህንን ለምንድን ነው የሚፈልገው? እንመለከተዋለን። ፈጣሪ የለም የሚለው እምነት በሰው ልጆች ሁሉ ዘንድ እንዲሰፍን እጅግ ከመፈለጉ የተነሳ ሰዎች ሰይጣን የለም ብለው እንዲያምኑ የረቀቁ ተንኮሎችና ሴራዎችን ይጎነጉናል። ሰይጣን የለም ብለው ካመኑ እግዚአብሔርም የለም ብለው ያምናሉ። ስለዚህ ከሱ ሕልውና ይልቅ ለፈጣሪ ያለመኖር ቅድሚያ ስለሚሰጥ ሰዎች እግዚአብሔር የለም ብለው እንዲያምኑ፣ ሰይጣን የለም ብለው እንዲያምኑ ይገፋፋቸዋል። ውስጡን ግን በተገዢዎቹ ሎሌነት ስራውን ይሰራል ማለት ነው። ስለዚህ ሰይጣን የራሱን ሕልውና ክዶ የእግዚአብሔርን ሕልውና ማስካድ ነው የሚፈልገው። ስለዚህ ብዙ ሰዎች እምነታቸውን ተጠይቋቸው ምን ይሏቸው? ሰልጥነናል የሚሉ፣ አንብበናል የሚሉ፣ ተመራምረናል የሚሉ፣ እኛም ሀገር ተመልክተናል። በግጥም ሁሉ ብዙ ነገር ተመልክተናል። ያወቁ የመሰላቸው ግን በፍጹም የማያውቁ መንፈሳዊነት የማይገባቸው የእግዚአብሔርን ሕልውና የካዱ ሰዎች ኢትዮጵያ ውስጥም ከኢትዮጵያ ውጭም በደንብ አሉ። ሰይጣን የሚፈልገው ደግሞ እሱን ነው። ስለዚህ ሰይጣን የራሱን ሕልውና ክዶ ሰዎች እግዚአብሔር የለም ብለው እንዲያምኑ። ስለዚህ ብዙዎች ምንድነው ኤቲስተናን የሚሉ ሰዎች እግዚአብሔር የለም ነው አይደለም የሚሉት። ስለዚህ ዓላማውን በእንደዚህ አይነት ሰዎች ያሳካል ማለት ነው። ሰዎች እግዚአብሔር የለም ካሉ ሰይጣንም የለም ማነው ሰይጣን የለም የሚሉ ከሆነ ሰይጣን ከሌለ እግዚአብሔር የለም ወደሚለው ኮንክሉዥን ነው የሚደርሱት እና ይህንን ነው በማሳሳት መልክ የሚፈልገው። ስለዚህ ሌላው ምንድነው እንግዲህ ሰይጣን ሰዎችን የሚቆጣጠርበት መንገድም አለው። ያንንም ሮጀር ሞርኒው ተነግሮታል። እንግዲህ ብዙ ዘዴዎች አሉት። ዋናው ምንድነው በሰዎች የደካማ ጎን መግባት ነው። ለዚህም ነው ደካማ ጎን አይኖራችሁ በጸሎት በስግደት ትጉ የሚባለው ለዛ ነው። ሰዎች ለብልጭልጭና ለዓለማዊ ነገር ፍላጎት እንዳላቸው ስለሚያውቅ በዚያ በኩል ነው የሚመጣባቸው። ይህንን በደንብ ጠንቅቆ ያውቃል። ሰዎች ብልጭልጭ ነገር ላይ ያላቸውን ዓለማዊ ፍላጎታቸው ምን እንደሆነ ሰይጣን ጠንቅቆ ያውቃል። ስለዚህ የሰው ልጆች ደካማ ጎን እሱ ነው ብሎ ስለሚያምን በዛ ደካማ ጎን ይገባል። ልብ ብላችሁ ካስተዋላችሁ ሰዎች ለዓለማዊ ነገር ያላቸው ፍላጎት ከመቼውም ጊዜ በላይ በተለይ አሁን ባለንበት ዘመን ላይ እየጨመረ ነው። ቤተሰቡ ይበዛል፣ የሚኖርበትን ግን ማን ነው ሲል መጽሐፍ ቅዱስም ይጠይቃል። እና ይህንን ያብራሩት ሞርኒዮ ዓለማዊ ነገር ለማግኘትም የማያደርጉት ነገር የለም። ሰይጣን የሚፈልገው ይህንን ነው። ዓለማዊ ነገርን የግድ ለማግኘት ሲባል ሰውን መግደል፣ ሰውን ላይ በፍርደ ገምድል በሆነ መንገድ መመስከር፣ ብዙ ነገሮችን እያየን ነው። በቅርበትም በራሳችንም ህይወት ውስጥ እየተመለከትን ነው። ስለዚህ ይሄ የሰይጣን ትልቁ ታርጌቱና ፍላጎቱ ነው ማለት ነው። እንግዲህ እሱም የሚፈልገው ይህንን ነው። ከዚህ ጋር በተያያዘ ሌላው ምንድን ነው? ሌላው የሰዎችን አእምሮ የሚቆጣጠርበት ዘዴው ነው። የሰዎችን አእምሮ በተለያየ መንገድ ይቆጣጠራል። ማፍዘዝና ማደንዘዝ ወይም ደግሞ ሃይፕኖቲዝም የምንለው አንደኛው መንገዱ ነው። ስለዚህ የፈዘዘና የደነዘዘ አእምሮ ተራ ነገሮችን ለመቀበል ፈጣን ነው። ደንዝዟል። ምንም የሚያሰላስለው ነገር የለም። ምንም ምንድነው ኮምፕሮማይዝ የሚያደርገው ነገር የለም፣ የሚያቻችለው ነገር የለም። ስለዚህ የሰጠነው ሁሉ ነገር መቀበል ነው። የደነዘዘ አእምሮ ነው። ስለዚህ ይሄ ደግሞ ያው ሃይፕኖቲዝም የተሰኘውን መንገድ በመጠቀም ያንን ተግባራዊ ያደርገዋል እና ሰይጣን እንግዲህ እጅግ ጥንታዊ የሆኑ እውነቶችንም ስለሚያውቃቸው ያው ረጅም ብዙ ሺህ ዓመታትን የኖረ ስለሆነ ማለት ነው እንደኛ ለተከተሉት ሁሉ እሳቸው ናቸው የሚሉት ሞርኒዮ በሚያሳምን መንገድ ይነግራቸዋል ይላሉ። ከጥንት ጀምሮ በመኖሩና የተከሰቱ ነገሮች ስለሚያውቃቸው በሚያሳምን መልኩ ሲናገር ወይም ሲነግረን እናምነዋለን። በእነዚህና መሰል መንገዶች ሰዎችን አእምሮ በቀላሉ መቆጣጠር አይሳነውም ሲሉ ነው ምስክርነት የሚሰጡት እና እዚህ ላይ ልብ ልትሉ የሚገባው ይህንን ፕሮግራም የምትከታተሉ ሁሉ ሰይጣን ይህንን መንገድ ይቆጣጠረዋል። ስለዚህ ለሃይፕኖቲዝም መመቻቸት የለብንም። አእምሯችን እንዳይደነዝዝ በተለያየ መንገድ አእምሯችን እንዳይፈዝ ማይንድ ኮንትሮል ተግባራዊ እንዳይሆንብን መጠንቀቅ አለብን። ማይንድ ኮንትሮል ተግባራዊ ከሚሆኑባቸው መንገዶች መካከል አንደኛው ደግሞ ስክሪን ላይ ረጅም ሰዓት ማፍጠጥ፣ የማይገቡ ነገሮችን መመልከት። በተለይ ይህንን ፕሮግራም የምትመለከቱ ሰዎች ልጆቻችሁን እንድትጠብቁ እፈልጋለሁ። እግረ መንገድም ደግሞ በዚህ ጉዳይ ላይ ብዙ እንደሰራ ሰው መምከር እፈልጋለሁ። ልጆች ዛሬ ስልክ ሲመለከቱ ወላጆች ጥንቃቄ አያደርጉም፣ ርዕስ አይመርጡላቸውም። ልጆች ርዕስ አይመርጡም። ቆሻሻነቱና ደግሞ በጣም አስቀያሚነቱ ምንድነው? ልጆች እንዳለመታደል ሆነው የሚመርጧቸው ርዕሰ ጉዳዮች ከመልካምና ከገንቢዎቹ ይልቅ እንዲህ አይነት ነገሮች ርካሾቹን ነው። ሰይጣን ያንን ይፈልጋል። ስለዚህ በዛ ሰዓት ላይ ወደ እኛ ሀገር መንፈሳዊነትም ስንቀይረው መንፈስ በዛ አይነት ሁኔታ ወደ ውስጣችን ይገባል፣ ይቆጣጠረናል።
ስለዚህ የደነዘዘና የደነበዘ አእምሮ ባለቤቶች እንሆናለን ማለት ነው። ልንጠነቀቅ ይገባል ነው። በተለይ ስክሪን ላይ ረጅም ሰዓት የሚያሳልፉ ልጆች ያሉ ልንጠነቀቅ፣ ልንመክር የምንችል ከሆነ ስልካቸውን ልንነጥቅ ሁሉ ይገባናል ማለት ነው። ሌላው እንግዲህ ዋናው ዓላማው ምንድን ነው ማለት ነው? ሰይጣን በዚህ ነገሮች ሁሉ ውስጥ አልፎ ሰዎች በእግዚአብሔር ላይ ያላቸው እምነት እንዲጠፋና ፈጣሪ የለም ብለው እንዲያምኑ ማድረግ ነው ትልቁ ዓላማው። ይህን ለማድረግ እንግዲህ የሚጠቀምባቸው ዘዴዎች በሶስት ዋና ዋና ክፍሎች መመደብ ይቻላል። አንደኛው ቀደም ብሎ የተጠቀሰው ሰይጣንም እግዚአብሔርም የለም የሚለውን እምነት እንዲቀበሉ ማድረግ ነው። ልብ አድርጉ። ሁለተኛው በእሱ የሐሰት አለመኖር እግዚአብሔርን አለመኖር ማሳመን ማለት ነው። ሁለተኛው አእምሯቸውን በማፍዘዝ ወይም ደግሞ ይሄ ሃይፕኖቲዝም ቅድም እየጠቀስ ነው ሃይፕኖቲዝም የሚባለውን መንገድ በመጠቀም ሁለመናቸውን ወይም ስብናቸውን መቆጣጠር ነው። ሶስተኛው ደግሞ መጽሐፍ ቅዱስን ልብ አድርጉ። አሁን በጣም እየተለመደ የመጣ መንገድ ነው። መጽሐፍ ቅዱስን በተዛባና በተሳሳተ ትርጉም እሱ በሚፈልገው መንገድ ማለት ነው እንዲረዱት ማድረግ ነው። አሁን በተለይ ስልካችሁ ላይ አንድሮይድ ስልክ ያላችሁ እንዲህ ዘመናዊ ስልኮች ያሏችሁ አፕል አይፎን እዛ ላይ እንግዲህ መጽሐፍ ቅዱስን ኦንላይን ጭነው የሚከታተሉ ሰዎች አሉ። አብዛኛዎቹ ኦንላይን የሚጫኑት የተዛቡ ናቸው። ይህንን ያውቃል ሰይጣን አስቀድሞ። ስለዚህ ሃርድ ኮፒው እንዲጠፋ ይፈልጋል። እውነተኛ ኦሪጂናሉ ያለው ሃርድ ኮፒው ላይ እንደሆነ ይታወቃል። ስለዚህ ሃርድ ኮፒው ባይኖርም ይባልና ምንድነው ስልኮቻችን ላይ እንጭነዋለን። ስለዚህ ዌዝን ሰከንድ ሀክ ወይም ደግሞ የሚያጠፋ አፕ ሰርቶ የጫናችሁትን ጠቅላላ መጽሐፍ ቅዱስ ማጥፋት ይችላል። ዓላማው እሱ ነው። ሃርድ ኮፒ ካላችሁ ግን ከቤታችሁ አታወጡትም። እንዴት ልታጡት ትችላላችሁ? ልታጡት አትችሉም። ስለዚህ ምንድነው መጀመሪያ ሃርድ ኮፒ ጋር ምን አዳረቀህ የሚል ነገር አእምሯችሁ ውስጥ ይልክባችሁና በዛ አምናችሁ አይ እውነትም ያንን የሚያክል ነገር ከማገላበጥ በቀላሉ ስልኬ ላይ አገኘዋለሁ። ስልክ ላይ ያለ ነገር ደግሞ ዊዚን ሰከንድ እንዳልኳችሁ በዓለም አቀፍ ደረጃ ማጥፋት ይቻላል። ቫይረስ ልኮ ማለት ነው። ስለዚህ ይሄ ትልቁ ስትራቴጂ ነው፣ መጽሐፍ ቅዱስን የሚያጠፋበት ማለት ነው። ከሃርድ ኮፒ አውርቆ ሶፍት ኮፒ አስጭኖ ሶፍት ኮፒውን ደግሞ በሰከንዶች ውስጥ በማጥፋት ማለት ነው። እንግዲህ ይህንን ምንድን ነው የሚሉት እነሱ? ይህንን ወይም ደግሞ ሶስተኛውን ዘዴ ሰይጣን ራሱ መጽሐፍ ቅዱስን በእሳት ሳያቃጥሉ ማጥፋት ወይም ደግሞ to destroy the Bible without burning ይለዋል። ሮጀር ማውርኒ ነው የተናገሩት። ያለ እሳት ማጥፋት ማለት ይሄ ነው። አፕላያችን ናቸው በአንድ ጊዜ በዓለም አቀፍ ደረጃ ማጥፋት ከየት ታመጣዋለህ? ስለዚህ እዛ ላይ ጥንቃቄ ልናደርግ ይገባል ነው እና እሱ በረቀቀ መንገድ ስለሚሄድ እዛ ላይ ጥንቃቄ ማድረግ ይገባል ነው። እንግዲህ ከእሱ ጋር ይህንን በሚያደርግበት ሰዓት ላይ ዓለምን በሱ ቁጥጥር ስር ለማድረግ በሚተጋበት ሰዓት ላይ የሚተባበሩት አካላት አሉ፣ ብቻውን አይደለም። ስለዚህ እነዚ አካላት እነማን ናቸው? እግዚአብሔርን ክደው ሰይጣንን ለማስመለክ ሌት ከቀን የሚተጉት አካላት እነማን ናቸው የሚለውን ማወቁ ጠቀሜታ ይኖረዋል። እንግዲህ የሚስጥር ማህበራቱን ብዙ ሚስጥር ማህበራት አሉ፣ ሌላ ጊዜ ወይ እንመጣበታለን። ዋነኛ አባላት ጨምሮ እንግዲህ ከእምነት የራቁትን ወይም እግዚአብሔር የለም የሚሉትን በርካታ የዓለም ሕዝብ እንደዛ ብለው የሚያምኑ እግዚአብሔር የለም ብለው የሚያምኑ ይተባበሩታል ማለት ነው። ስለዚህ ከእሱ ጋር የሚተባበሩት አካላት አንደኞቹ እነዚህ ናቸው። ሌላው ምንድነው? ሰው ከረጅም ጊዜ ጀምሮ እንግዲህ ለምድራዊ ሽልማቶች ወይም ደግሞ ይሄ ወርልድ ሪዋርድስ ሲሉ ከሰይጣን መንፈስ ወይም ጂን ጋር ጂንም የሚሏቸው አሉ ሲሰሩ ኖረዋል። አሁንም እየሰሩ ነው እና አንድ በቅርብ የማውቀው ነው ልንገራችሁ ይላሉ ሮጀር ሞርኒዮ። ምንድነው የሚሉት? ስለ ቻርልስ ዳርዊን የአዝጋሚ ለውጥ ንድፈ ሀሳብ ቲዮሪ ኦፍ ኢቮሉሽን ታውቃላችሁ። ዳርዊን የሰው ዘር በአዝጋሚ ለውጥ ከዝንጀሮነት ወደ ሰውነት እንደተለወጠ ነው የሚናገረው። ሰው የፈጣሪ ፍጡር እንደሆነ ዳርዊንም ሰይጣንም ያውቃሉ። ልብ አድርጉ። ይህንን ያለው ሮጀር ሞርኒዮ ናቸው ይህንን ያሉት። ነገር ግን ሰዎችን ለማሳሳትና ፈጣሪ የለም ለማለት ሰይጣን ዳርዊንን ተጠቀመበት። ይህንን ንድፈ ሀሳብ ለዳርዊን በግል ያስተማረው ሰይጣን ነው ብለው ነው የሚያስቡት። አሁንም የሰይጣን መጠቀሚያ ሆነው በተለያየ ንድፈ ሀሳብ ዓለምን እያሳሳቱ ያሉ በርካታ የዳርዊን አይነት ሰዎች አሉ። እሱን መርሳት የለብንም እና እኛም ሀገር ፈተሽ ብታደርጉ በዓለማዊ በዘመናዊነት ትምህርት ስም የእግዚአብሔርን መኖር ህልውናውን ለማስካድ ጥረት እያደረጉ ያሉ በስክሪን ላይ ያየናቸው ሰዎች አሉ። እነማን ናቸው? ራሳችሁ ፈትሻችሁ ደረሱባቸው። ሌላው እንግዲህ ሰይጣን ራሱን የሚያየው እንዴት ነው የሚለውንም አብረን እንመለከታለን። በሳቸው ምስክርነት እንግዲህ ሰይጣን ራሱ እንዴት ነው የሚያየው ሲሉ ሮጀር ሞርኒው ከጋዜጠኞቹ ለቀረበላቸው ጥያቄ የሰጡት መልስ አለ። እጅግ በጣም አስገራሚ መልስ ነው።
በርቀት ላይ የሚገኝ የፕላኔት ነዋሪ አድርጎ ነው ራሱን የሚመለከተው ነው ያሉት። ኢንሃቢታንትስ ኦፍ ፋር ዲስታንስ ፕላኔትስ። ሰይጣን በቃ ለራሱ ያለው አመለካከት ያ ነው። እና እንግዲህ ሁልጊዜ ከሰይጣን ጋር ስትገናኙ በምን ርዕሰ ጉዳይ ላይ ነበር የምትወያዩት ወይም የምታወሩት የሚልም ጥያቄ ቀርቦላቸው ነበረ። እንግዲህ ሰይጣን የሚፈልገው ሁሌ መመለክ ነው ብለናል። ወርሺፕ መደረግ ነው። ልክ ለእግዚአብሔር እንደሚሰገድለት ሰዎች ለእሱ እንዲሰግዱለት ይፈልጋሉ። ያ ነው በቃ ትልቁ ዓላማው። እና በእሱ አያልነት ዙሪያ ነው የምናውራው ነው ያሉት። በቃ ስለ እሱ ነው መስማት የሚፈልገው ሁሌም፣ ስለ እሱ አያልነት፣ ስለ እሱ አምላክነት ምናምን የእሱ ተከታዮች ቅድም እንዳልኳቸው ብርሃን ተሸካሚ ነው ብለው እንደሚያሞግሱት ማለት ነው። እና ይህን መስማት በጣም ያስደስተዋል ነው እንግዲህ። በፈጣሪ ያለመኖርና በምድራዊ ሀብት ዝና እና ስልጣን ዙሪያ ማውራት ይፈልጋል። ምክንያቱም ሰዎች ደካማ ጎናቸው እንደሆነ ስለሚያውቅ ማለት ነው። እና በዚህ ደካማ ጎናቸው ነው የሚያጠምዳቸው። እኛ ስለ እሱ ኃያልነት እንተጋለን፣ የፈጣሪ ያለመኖርን እንሰብካለን። ልብ አድርጎ አሉ ኢትዮጵያ ውስጥም የፈጣሪ ያለመኖርን የሚሰብኩ በተለያዩ መንገዶች። እሱ ደግሞ የፈለግነውን ምድራዊ ሀብት ዝናና ስልጣን ይሰጠናል። ይህ በፍቃደኝነት ቮለንተሪ ላይ የተመሰረተ ስምምነት ነው። ለፍላጎቱ እስከተገዛህ ድረስ የምድር ላይ ወይም በምድር ላይ የፈለግከውን ነገር ይሰጥሃል ነው። እንግዲህ በሰይጣን ውስጥ ያሉትን መንፈሶች እንዲህ ናቸው ብለን ልንገልጻቸው እንችላለን ነው የሚልም ጥያቄ ቀርቦላቸው ነበር። ምን ብለው ነው የመለሱት? አዎ የሰይጣን መንፈስ ጂን ይባላሉ። ዴመን ስፒሪትስ አር ጂን ሲሉ ነው የመለሱት። ደረጃ አላቸው። እንግዲህ የምድር አካባቢ ያሉት ያን ያህል የኃይለኝነት ሁኔታ አይታይባቸውም። ከምድር ወደ ሰማይ ከፍታ በጨመርን ቁጥር ነው ከኃይለኞቹና እጅግ ረቂቅ ከሆኑት ጂን ጋር የምንገናኘው። የሁሉም የጋራ አጀንዳና ፍላጎት እግዚአብሔር የለም፣ ልብ አድርጉ፣ የሚለው እምነት በሰው ልጆች ሁሉ ልቦና ውስጥ ሰፍኖ ማየት ነው። there is no God፣ ልብ አድርጉ። እኛ ደግሞ ሁሌም እግዚአብሔር አለ። እግዚአብሔር ዘለዓለማዊ ነው፣ የነበረ ያለ ወደፊትም የሚኖር ነው በሚለው ጽኑ አቋማችን ልንጸና ይገባል። በዚህ ነው የሰይጣንን ሀሳብ ፉርሽ የምናደርገው። ይሄ በደንብ ሊገባን ይገባል። የእነሱ ሴራ ከገባን የእኛን መንገድ ማስተካከል ያን ያህል ከባድ አይደለም፣ እንዲገባን ስለማንፈለግ ነው። እንግዲህ ሌላው ጥያቄ ምንድነው? ሰይጣን ሰዎችን ለማሳት የሚጠቀምበት ሌላ የረቀቀ ዘዴ አለ ወይ ሲሉ ጋዜጠኞቹ ላነሱት ጥያቄ ሮጀር ሞር ነው የሰጡት መልስ ምንድን ነው? በሚስጥር ማህበራቱ ሎሌዎች ይጠቀማል። እንግዲህ የምስጢር ማህበራቱ ሎሌዎች ብዙ ናቸው። ዘፋኞች አሉ፣ የፋይናንስ ሰዎች አሉ፣ የገንዘብ ሰዎች አሉ፣ ትልቅ ባለስልጣናት አሉ። ኤንሶን ብላችሁ ቀጥሉት እናንተ፣ እኛም ሀገርን ጨምሮ ማለት ነው። የሚስጥር ማህበራቱና አባላቶቻቸው የፊልሙንም የሙዚቃውንም ኢንዱስትሪ ስለተቆጣጠሩት በቀላሉ ሰዎች በሚሸነፉባቸውና በሚያምኗቸው ፊልሞችና ሙዚቃዎች የራሱን ህልውና ለማንጸባረቅ ጥረት ያደርጋል። ብዙ ስለ ሰይጣን የተሰሩ ፊልሞችን አላያችሁም? ይሄ ማለት ነው። ለምሳሌ በዴቪልስ አድቮኬት ላይ አልፓቺኖ የሰይጣንን ሚና ነው የሚጫወተው። ልብ አድርጉ። ኬኑ ሬቪስም ቢሆን በአንዱ የፊልም ሲል ላይ የሚስጥር ማህበራቱ መገለጫ አንደኛው ምልክት በሆነው ሰንጠረዥ ማወለል፣ ይሄ ነጭና ጥቁር ማለት ነው፣ እነሱ ቺከርድ ፍላወር ይሉታል፣ ላይ ቆሞ እንመለከተዋለን። እና ይሄ ሆን ተብሎ የተነገረ ነው። እኛም ሀገር እንደ ፋሽን ቆጥረውት አንዳንድ ዘፋኞች በዛ አይነት ፍሎር ላይ ሲዘፍኑ ተመልክተናቸዋል። ገብቷቸዋል አልገባቸውም ሌላ ጉዳይ ነው፣ ግን ሊገባቸው ግድ ይላል። እና ያ ትርጉም ስላለው ነው። እንግዲህ ሮጀር ሞርኒዮ ከወጣቶቹ ጋዜጠኞች ጋር ያደረጉት ይሄ የተቀነጨበ ቃለምልልስ ነው እና ሰፊ ቃለምልልስ ነው ያደረጉት። በነገራችን ላይ ሮጀር በጠቀሱት እንግዲህ ዴቪልስ አድቮኬት ላይ ፊልም ላይ ምናልባት ፊልሙን የተመለከታችሁ ካላችሁ ታስታውሳላችሁ ብዬ አምናለሁ። ፊልሙን አስመልክቶ የተነሳው ሀሳብ የዶክመንታሪ ባለሙያዎች ሀሳብ ነው። በጣም ጥሩ አድርገው ሰርተውታል። በነገራችን ላይ ይህን ዶክመንታሪ እና አፓቺኖ እንዲህ ሲል ይደመጣል። ልብ አድርጎ 20ኛው ክፍለ ዘመን በእርግጠኝነት ያለ ጥርጥር ፈጽሞ የኔ ነበር። አሁን ሰዎች ፊልሙ ሲመለከቱ በቃ ኖርማሊ ሊትላርን የሚመለከቱ ምንድነው አልፓቺኖ ያን የተናገረ ነው የሚመስላቸው። ነው አይደለም። ይህ ጊዜ የኛ ነው ይላል። አሁንም ይህ ጊዜ እኔ ነው፣ ይህ ጊዜ የኛ ነው ይላል። The 20th century was entirely mine, also now it is my time, it is our time ነው የሚለው። የነማ አውር ሲል እነማን ነው ሪፕሬዘንት የሚያደርገው? ማይን ሲል ማንን ነው ሪፕሬዘንት የሚያደርገው የሚለው አብሮ መፈተሽ ያለበት ነው። እና ጥያቄው በዶክመንታሪ ፊልም ባለሙያዎች የሚነሳው እዚህ ጋር ነው። እንግዲህ እነሱ ስለገባቸው ነው ይህን ዶክመንታሪ በደንብ የሰሩትና አልፓቺኖ 20ኛው ክፍለ ዘመን ፈጽሞ ያለ ጥርጥር የኔ ነበር ሲል ማንን ወክሎ ነው? ምንስ ለማለት ፈልጎ ነው? የኛ የሚለው ቃል ማንን ይወክላል? መነሳት ያለበት መሰረታዊ ጥያቄ ነው። እንደ ዶክመንታሪ ፊልሙ ባለሙያዎች አባባል እንግዲህ ናሽናል ትሬዠር ፊልም ያያችሁ ታስታውሳላችሁ። እውነትም ከዚህ የሚርቅ አይደለም። በፊልሙ ላይ ቅርሱን ወይም ነው ሀብቱን የሚያገኙት ሰዎች በሰለሞን ቤተ መቅደስ የግል ክፍል ውስጥ ያገኙት ሀብት ፊልሙ እንደሚያሳየን ወርቅና የከበረ ድንጋይ፣ ፈርጥ፣ ጂውልስ አይደለም። ይልቁ ነው እጃቸው የገባው ብዙ አስማታዊና ለሰይጣን
የሚሰገድበትን መንገድ የሚያሳይ ሚስጥር የሰፈረበት መጽሐፍ ነው። ልብ አድርጉ። በዚህ ደረጃ ነው እንግዲህ ሴጣን በሰዎች እየተጠቀመ ረቂቅ መርዙን እየተፋብን ያለው ማለት ነው። ከሚስጥር ማህበራቱ አንደኛው የሆነው እንግዲህ ናይትስ ቴምፕላር አባላቶች በሚስጥሩ በመጠቀም አለቃቸው የሆነው ሉሲፈር ዓለምን አንድ አድርገው ለመግዛት ጥረት ሲያደርግ የቆየበትን ዓላማዊ ተግባራዊ አድርገውበታል። ይህ ዓላማ ምንም ሳይሆን ኒው ወርልድ ኦርደር ወይም ደግሞ የአዲሱ ዓለም ስርዓት ህግና ደንብ ነው። ይህ አዲስ ዓለም አዲስ ህግና ደንብ ደግሞ እስካሁን እያነሳናቸው የምናብጠለጥላቸው የሚስጥር ማህበራት ሁሌ ጋር አጀንዳ ነው። እስካሁን የነሳን የምናብጠለጥላቸው ያልኳቸው እና ከዚ በፊት በተደጋጋሚ ስለነሱ ስለሰራን ነው ማለት ነው። እና እንግዲህ ሰዎች ለምን ሰይጣንን ያመልካሉ የሚለውን በደንብ በምስክርነት ሊያውም እዛ ውስጥ የነበሩ በቅርብ ጉዳዩን የሚያውቁት ሰው የሰጡትን ቃለ ምልልስ ዋቢ ማድረግ ነግሬያቸዋለሁ። እና እዚህ ላይ ሆናችሁ ይህንን መረጃ ስትመለከቱ ቆም ብላችሁ ማሰብ የለባችሁም ወይ? ከመቼውም ጊዜ በላይ ለምንድን ነው በዓለማችን ላይ ክፋት እየሰፋ የመጣው? ዓለማችን መጥፎ ነገሮች ብቻ መናኸሪያ ናቸው ወይ? እግዚአብሔር ዓለምን ሲፈጥራት እንዲህ ነው ወይ? አይደለም። ነገር ግን ሰይጣን ከመጀመሪያው ጊዜ ጀምሮ ከእግዚአብሔር ክብርና ስልጣን ጋር መደራደርን ስለፈለገ ያው በትዕቢቱ ተጥሏል። ግን ተጥሎም አልተወንም። የእሱ መጠቀሚያ ሊያደርገን መጨረሻ ላይ ደግሞ እሺ ብለን ስንገዛለት፣ እሺ ብለን የእሱ ተባባሪ ስንሆን በመጨረሻው ሰዓት ላይ ይዞን ሲኦል መግባት ስለሚፈልግ ነው ይህንን ሁሉ መንገድ እየመጣ ያለ ይህንን ሁሉ ክፋት እየሰራ ያለው እና ይሄ ሊገባን ይገባል ነው። ስለዚህ ከሰይጣን ወጥመድ ራሳችንን ለመከላከል ማድረግ ያለብንን ሁሉ ማድረግ ይኖርብናል። ዋናው ነገር ወደ እግዚአብሔር መንገድ መመለስ ነው። ይህንን ልብ ልትሉ ይገባል። ስለዚህ ከመቼውም ጊዜ በላይ ሰይጣንን የሚያመልኩ ሰዎች ምድራችንን ወረዋታል። ከዛ ጋር ደግሞ ብዙ አስቀያሚ ነገሮችን ዓለማችን እያስተናገደች ነው። ያ ነገር ይቀንስ ዘንድ ግን የእያንዳንዳችን አስተዋጽኦ ዋጋ ስላለው እኛ ምን ሰርተናል፣ የኛ ድርሻ ምንድን ነው የሚለውን በደንብ ልናሰላስለውና ልንተገብረው ይገባል። የኛ ድርሻ ሌላ ምንም አይደለም። እግዚአብሔር መከተል፣ ለእግዚአብሔር መገዛት፣ ለእግዚአብሔር መስገድ፣ የእግዚአብሔርን ፍላጎት እውን ማድረግ ነው። ይሄ የሚከብደን አይደለም። ሁሌም እግዚአብሔር ጸሎታችንን ይስማን የሚለውን ማሳረጊያ ማድረግ እፈልጋለሁ። እንግዲህ ውድ ጊዜያችሁን ሰውታችሁ ከኔ ጋር ስለነበራችሁ ወደፊትም ስለምትሆኑ ከልብ አመሰግናችኋለሁ። በቀጣይ በሌላ እንደዚህ ጠቃሚ በሆነ በመረጃና በማስረጃ በተደገፈ ሀሳብ ዙሪያ እመጣለሁ። እስከዛው ግን በያላችሁበት ሰላም ቆይታ